በራያ ቆቦ ከፍተኛ የሆነ ውጥረት መፈጠሩ ሲገለጽ በቀጠናው የተሰማራው የብልጽግናው ሰራዊት በህገወጥ ዝርፊያና አስገዳጅ ወታደራዊ አፈሳ መሰማራቱ ተሰምተዋል። ከወልዲያ እስከ ቆቦ መድፍና ታንኮች ሲጓጓዙ በዋሉበት በዛሬው ዕለት በርካታ ወጣቶችንና የግል ተሽከርካሪዎችን በታጣቂዎች ተይዘው ወደ ወታደራዊ ካምፕ መወሰዳቸውን የሚገልጹ መረጃዎች እየወጡ ነው። ወዲህ ደግሞ የብልጽግናው ሰራዊት በጎንደር ቀጠና በንጹሃን ላይ የጦር ወንጀል መፈጸሙ ተሰምተዋል። በርካታ ወጣቶች በሌሊት ተገድለው ተጥለው ተገኝተዋል። አርሶ አደሮችም የግል ትጥቃቸውን በብልጽግናው ሰራዊት እየተቀሙ ነው ተብሏል። ዝርዝሩን በቀዳሚው ዜናችን አዘጋጅተነዋል። የማይካድ እውነት የማይታጠፍ ነጻነት በሚል መሪ ቃል በሁመራ ከተማ ሐምሌ 5 አደባባይ ነገ የሚከበረው የነጻነት ቀን ደማቅ ዝግጅት ተደርጎበታል። የአካባቢው ነዋሪዎችና የነጻነቱ ተጋባዥ እንግዶች ወደ ሁመራ ከተማ እየገቡ ሲሆን የድሉ ችቦ ለኳሽ ኮሎኔል ደመቀ ዘውዱም መልእክት አስተላልፈዋል። ኮሎኔል ደመቀ ዘውዱ በመልእክታቸው ምን አሉ የሚለውን ይዘናል። በአዲስ አበባ ከተማ የተዘረጋው የዘረፋ ሰንሰለት ነዋሪዎችን ለከፋ ችግር መዳረጉ ተገልጿል። ሚሊዮኖችን አፈናቅሎ በመቶ ሺዎች የሚቆጠሩ ነዋሪዎችን ለጎዳና ሕይወት የዳረገው የከተማ አስተዳደሩ ከሰሞኑ ያወጣው ተጨማሪ የገቢ ግብር ደግሞ ማነጋገሪያ ሆኗል። በብልጽግናው አገላለጽ ከዓለም ከተሞች ተርታ የተመደበችው አዲስ አበባ በጎርፍ መጥለቅለቅ ተውጣ በርካታ ንብረቶች ውድመት ደርሶባቸዋል ተብሏል። በአዲስ አበባ የሆነው ምንድን ነው የሚለውን ሰዓቱን ጠብቆ የሚደመጥ መረጃችን ነው። የኦህዴድ ብልጽግና በኦሮሚያ ክልል አዲስ ሊዘረጉ ያሰበውን አወቃቀርና የቀጣይ እርምጃዎቹን በተመለከተ ዜና ትንታኔ ይዘናል። አብራችሁን ስትቆዩ የምንላችሁ ይኖራል። ከውጭ ባሰናዳ ነው ሌላኛው መረጃችን ዶናልድ ትራምፕ ኢራን እኔን ብትገድለኝ ቴህራንን ለማጥፋት 1000 ሚሳኤሎችን አዘጋጅቻለሁ ብለዋል። አንድ ጊዜ እየቀዘቀዘ ሌላ ጊዜ እየተጋጋለ የመጣው የመካከለኛው ምስራቅ ጉዳይ ምን ይመስላል? ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 4 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በራያ ቆቦ ሰፍሮ የሚገኘው የብልጽግናው ጥምር ጦር በህገወጥ መንገድ የአርሶ አደሮችን የወል መሬት በከፍተኛ ሁኔታ እየሸጠ መሆኑ ሲገለጽ፣ በጎንደር ደግሞ በአርሶ አደሮችና በንጹሃን ወጣቶች ላይ የጦር ወንጀል መፈጸሙ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው በላኩት መረጃ እንዳስታወቁት በቆቦና አካባቢው የሚገኘው የብልጽግናው ጥምር ጦር ከመቼውም ጊዜ በላይ ወታደራዊ ዝግጅት እያደረገ ሲሆን ለሰራዊቱ ቀለብ በሚል በንግዱ ማህበረሰብ ላይ ከ5,000 እስከ 200,000 ብር የሚደርስ አስገዳጅ ክፍያ መጣሉ ተሰምተዋል። በቀጠናው ያለው ወታደራዊ ውጥረት ተባብሶ ቀጥሏል የሚሉት ምንጮቻችን ዛሬ ጠዋት ጀምሮ ከወልዲያ እስከ ቆቦ መድፎችና ሌሎች የሜካናይዝድ መሳሪያዎች ሲጓጓዙ መዋላቸውንም ገልጸዋል። አዳዲስ ሰራዊትና የጦር መሳሪያዎች በከፍተኛ ሁኔታ እየገቡ መሆናቸውን የገለጹት የዓይን እማኞች ከአላማጣ ከተማ በህወሓት ታጣቂዎች ምክንያት የተፈናቀሉና በቆቦና አካባቢው የሚገኙ የአማራ ተወላጆች በብልጽግናው ጦር አዛዥ አስገዳጅ የወታደራዊ አፈሳ እየተደረገባቸው መሆኑንም ጠቁመዋል። ከተፈናቃዮቹ በተጨማሪ የአካባቢው አርሶ አደሮችም ለዚሁ ዓላማ እየታፈሱ መሆናቸውን የገለጹት ምንጮቻችን አዲስ ወደ ማሰልጠኛ የሚገቡ ሰልጣኞች ባሉበት በአካባቢው የሚገኙ የወል መሬቶች በህገወጥ መንገድ እየተሸጡ ለጥቅማ ጥቅም እየዋሉ ነው ተብሏል። ቆቦ ከተማና አካባቢው በከፍተኛ ሁኔታ በታጣቂዎች ተሞልቷል የሚሉት የአካባቢው ነዋሪዎች የብልጽግናው ታጣቂዎች በምግብ ቤቶችና በሌሎች የመዝናኛ ቦታዎች በጋራ እየተጠቀሙ ያለ ክፍያ መውጣታቸውን ተከትሎ በከተማዋ ውስጥ የምግብ አቅርቦትን ስራ የሚሰሩ ነዋሪዎች የመስሪያ ቦታቸውን እየዘጉ ስለመውጣታቸው ተገልጿል። ወታደራዊ እንቅስቃሴው በተለይም በዛሬው ዕለት ተጠናክሮ መቀጠሉ በተገለጸበት የቆቦ ቀጠና በርካታ የግለሰቦች ተሽከርካሪዎች ለግዳጅ እየተያዙ በቆቦ ዙሪያ በሚገኙ ወታደራዊ ካምፖች እየገቡ መሆናቸውም ተሰምተዋል። በዚህም ዛሬ ተሳፋሪዎችን ጭነው በጉዞ ላይ የነበሩ የህዝብ ማመላለሻ አውቶቡሶች የጫኑትን ተጓዥ በማራገፍ በተለይም በአካባቢው በሚገኘው ሆርማት ወታደራዊ ካምፕ እንዲገቡ መደረጋቸውን የዓይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። በሌላ ዜና በጎንደር ምስራቅ ደንቢያና ዳባት አካባቢዎች የአገዛዙ ሰራዊት አርሶ አደሮችን ትጥቅ እያስፈታና ጭካኔ የተሞላበት ጥቃት እየፈጸመ መሆኑ ተገልጸዋል። ከሰሞኑ በፋኖ ኃይሎችና በብልጽግናው ሰራዊት መካከል ተከታታይ ውጊያዎች በተደረጉበት የዳባት ቀጠና 8 የአንድ ቤተሰብ አባላትን ጨምሮ እስከ 21 የሚደርሱ ንጹሃን በግፍ መገደላቸው የሚታወስ ሲሆን የብልጽግናው ሰራዊት ትናንትና ዛሬ ባደረገው የቤት ለቤት አሰሳ ከ15 በላይ አርሶ አደሮች ትጥቃቸውን ስለመነጠቃቸው ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። በዚሁ በጎንደር ቀጠና በደቡብ ጎንደር ዞን እስቴ ወረዳ ንጹሃን የአካባቢው ነዋሪዎች በድንገት ተገድለው እየተገኙ እንደሆነ የመካነ ኢየሱስ ከተማ ነዋሪዎች ገልጸዋል። የከተማዋ ነዋሪዎች ለጣና
ለጣና ሳተላይት ቴሌቪዥን የዝግጅት ክፍል እንደገለጹት የድንገተኛ ግድያ የሚፈጸመው የወረዳው አመራሮችና የብልጽግናው ጦር አዛዦች በጋራ ባደራጁት ስውር ገዳይ ቡድን መሆኑ ተጠቁመዋል። በከተማዋ የሚኖሩ ወጣቶችን እያፈነ ግድያ ይፈጽማል የተባለው ይህ ቡድን በብልጽግናው መከላከያ ሰራዊት ከለላና ሽፋን የሚሰጠው ስለመሆኑም ተገልጿል። እንደ ምንጮቻችን ገለጻ ከዚህ ቀደም በከተማዋ መውጫ በሮች፣ ሙሳፍና አለሚያ በሚባሉ ቀበሌዎች ዙሪያ ከ3 በላይ ወጣቶች በዚህ ስውር ቡድን ተገድለው ተጥለው ተገኝተዋል። የብልጽግናው ሰራዊት በደቡባዊ ጎንደር ከፍተኛ ምት አስተናግዶ 17 ወረዳዎችን ለቆ በመውጣት ተጨማሪ የሜካናይዝድ ጦር ይዞ ወደ ቀጠናው ከተመለሰ በኋላ በራስ ጋይንት አውራጃ ኮሎኔል አለሜ በበላይነት ትዕዛዝ በሰጡበት ጥቃት ከ30 በላይ ንጹሃን መገደላቸው በወቅቱ የዓለም አቀፍ ሚዲያዎች መዘገባቸው ይታወሳል። እኒሁ ኮሎኔል ከምድብ ቦታቸው ንፋስ መውጫ ከተማ ተነስተው ወደ እስቴ ወረዳ ከገቡ በኋላ ቁጥራቸው በውል ያልታወቀ ንጹሃኖች ታፍነው ተወስደዋል። በርካታ አርሶ አደሮችም የግል ትጥቃቸውን ተነጥቀዋል። በከተማዋ የሚኖሩ ወጣቶች ስውር ግድያዎችም ተጠናክሮ ቀጥሏል የተባለው ህወሓት የዘመናት የማንነት ጥያቄያችን ለማፈን ቢሞክርም ታግለን እናሸንፈዋለን። ኮሎኔል ደመቀ ዘውዱ የሐምሌ 5 የነጻነት ቀን 10ኛ ዓመት በነገው ዕለት በሁመራ ከተማ በሐምሌ 5 አደባባይ በድምቀት ይከበራል። በሁመራ ከተማ በድምቀት ለሚከበረው 10ኛ ዓመት የነጻነት ቀን እንግዶችና የአካባቢው ተወላጆች ወደ ስፍራው እየገቡ ነው። የበዓል ቀኑን አስመልክተው አጭር መልእክት ያስተላለፉት የወልቃይት ጠገዴ የማንነት አስመላሽ ኮሚቴና የዞኑ ምክትል አስተዳዳሪ እንዲሁም የሰላምና ደህንነት ቢሮ ኃላፊው ኮሎኔል ደመቀ ዘውዱ ህወሓት የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄን ከጅምሩ ለማፈን ቢሞክርም ለዘመናት በተደረገ የህዝብ ትግል ማሸነፍ እንደተቻለ ተናግረዋል። ህወሓት የወልቃይት ጠገዴን ህዝብ የማንነትና ወሰን ጥያቄ በማፈን ለበርካታ ዘመናት በጉልበት ሲያስተዳድረው ቆይቷል ያሉት ኮሎኔሉ ይህንን የግፍ አገዛዝ ታግሎ ነጻነትን ለመቀዳጀት ከተደረጉ ትግሎች መካከል በሐምሌ 5 ቀን 2008 ዓ.ም በቤታቸው የተደረገባቸውን አፈናም አስታውሰዋል። በወቅቱ የህወሓት አጋዚ ሰራዊት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱን አፍኖ ለመውሰድ የተደረገው ሙከራ አዲስ የታሪክ ምዕራፍ የተጻፈበት ቀን ሆኖ ተመዝግቧል። ህወሓት ይህንን ትግል ከጅምሩ ለማፈን መሞከሩንና ህዝብ አሸንፎ ነጻነቱን የተቀዳጀበት መሆኑን የኮሚቴው ሰብሳቢና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ገልጸዋል። በሐምሌ 5 ቀን 2008 ዓ.ም ህወሓት ባደረገው የአፈና ሙከራ ወቅት ራሳቸውን ለትግሉ አሳልፈው በመስጠት በአንድያ ህይወታቸው በመወሰን የወልቃይትን የማንነት ጥያቄ ትውልድ እንዲያስቀጥለው ወስነው እንደነበረም ኮሎኔል ደመቀ ዘውዱ በመልእክታቸው አስታውሰዋል። የሐምሌ 5ቱ ክስተት የጎንደር ህዝብ ትግልና ትብብር ለሌሎች አርያ መሆን የሚችል መሆኑን ያመላከቱት ኮሎኔል ደመቀ ዘውዱ ትውልዱ ባለመዘናጋት ነጻነቱን ሊያስቀጥል ይገባል ሲሉ በጥብቅ አሳስበዋል። ኮሎኔሉ ባስተላለፉት አጭርና ወቅታዊ መልእክት ሐምሌ 5 በአማራ ህዝብ መካከል ያለውን አንድነትና ትብብር በማጠናከር መስራት ምን ያክል ለድል እንደሚያበቃ ትምህርት የሚወሰድበት ስለመሆኑም ገልጸዋል። ከሐምሌ 5ቱ የ2008ቱ ክስተት በኋላ በመላው አማራ የተቀጣጠለው ጸረ ህወሓትና ጸረ ኢህአዴግ ትግል ከ2 ዓመት በኋላ ለ27 ዓመታት በህዝብ ላይ ግፍና በደል ሲፈጽም የኖረውን ስርዓት ለመንቀል እንዳስቻለ ይታወሳል። የወልቃይት ጠገዴ አማራ ህዝብ ራሱን በራሱ ማስተዳደር ከጀመረ ጀምሮ ከ58 ጊዜ በላይ የወረራ ሙከራ ያደረገው ህወሓት በተከዜ ዘብ ክፉኛ እየተመታ በተደጋጋሚ ተመልሰዋል። አዲሱ የኦሮሚያ ክልል አወቃቀርና የኦህዴድ ቀጣይ እርምጃ። ኦህዴድ ብልጽግና የኦሮሚያ ክልልን አሁናዊ አደረጃጀት በማፍረስ ክልሉን በ6 ግዙፍ አውራጃዎች ሊያዋቅር መሆኑ ተሰምተዋል። ይህ በኦሮሚያ ክልል የሚሰራው አዲስ አደረጃጀት ኦህዴድ ብልጽግና ኦሮሚያን ሀገር የማድረግ ፍላጎትና እንቅስቃሴ ትልቅ እርምጃ ነው ተብሏል። ለጣና ሳተላይት ቴሌቪዥን የደረሰው መረጃ እንደሚያሳየው የኦሮሚያ ክልል የቀድሞ አደረጃጀት ፈርሶ በ6 ታላላቅ ክፍለ ሀገሮች ሊዋቀር መሆኑ እውን ሆኗል። ኦህዴድ አዲስ ባዘጋጀው ረቂቅ ሰነድ የክልሉ ተቋማት ሙሉ በሙሉ ፈርሰው በፌዴራል መንግስቱ ትይዩና አቻ በሆነ መልኩ በአዲስ ይደራጃሉ ተብሏል። የኦሮሞማው መንግስት አዲሱ መዋቅር ለአስተዳደር ምቹነትና ክልሉን ወደፊት በሚፈልገው መንገድ ለመገንባት አስቦ የተዘጋጀ መሆኑን ቢገልጽም እውነታውና ፍላጎቱ ኢትዮጵያን አፈርሶ የኦሮሚያን ሀገርነት የማዋለድ ፕሮጀክት መሆኑን የፖለቲካ ተንታኞች ይናገራሉ። በእርግጥ ኦህዴድ በጋምቤላና ቤንሻንጉል ክልል የሚያደርገውን ተደጋጋሚ ወረራ፣ በሶማሌና አፋር አዋሳኝ አካባቢዎች የሚፈጽመውን ተከታታይ ጸባጫሪነት አዲስ አበባን ጨምሮ በሌሎች
ሌሎች የሸዋ ጠቅላይ ግዛት እዝ የሚያደርገውን የወረራ እንቅስቃሴ የተመለከቱ አስተያየት ሰጪዎች የኦህዴድ ብልጽግና ይህን ኦሮሚያን ሀገር የማድረግ ፕሮጀክት እውን ቢያደርግ በእጅጉ እንደሚፈተን ይጠቅሳሉ። አሁን ያለው የእነ ሽመልስ አብዲሳ አስተዳደር ዋና ዓላማ አዳዲስ ክፍለ ሀገራትን በመፍጠር የስልጣን ማዕከላዊነትን እጅግ ማጠናከርና ከፌዴራል መንግስቱ ትይዩ ተገዳዳሪ ተቋማትን መፍጠር መሆኑ ግን የማያጠራጥር ሆኖ ተገኝተዋል። ከረቂቅ ሰነዱ ተቀርቶ የወጣው መረጃም እንደሚያሳየው የኦሮሞ አስተዳደር በውሳኔው ክልሉ 40 ሚሊዮን ህዝብ አለው የሚሉትና 323 ወረዳዎችን ያቀፈው መዋቅር እንደ አዲስ በ6 ክፍለ አውራጃዎች ይደራጃል። ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያና ማዕከላዊ ኦሮሚያ ደግሞ 6ቱ የእነ ሽመልስ አብዲሳ አዲስ አደረጃጀቶች ናቸው ተብሏል። በአሁኑ ወቅት ያሉ 21 ዞኖችም በእነዚህ 6 ግዙፍ የእዝ ሰንሰለቶች ስር ተከፋፍለው እንዲተዳደሩ እንደሚደረግ ከረቂቁ ሰነዱ ተቀርቶ የወጣውና ለጣና ሳተላይት ቴሌቪዥን የደረሰው መረጃ ያሳያል። አዲሱ የኦሮሚያ ክልል አደረጃጀት ሀገርን የሚያፈርስና አጎራባች ክልሎች ጋር የከረረ ጸብ ውስጥ የሚያስገባ የጥፋት እቅድ መሆኑን ለዝግጅት ክፍላችን አስተያየታቸውን የሰጡ ግለሰቦች ይገልጻሉ። የፖለቲካ ተንታኞች እንደሚሉት ከጂኦግራፊያዊ አወቃቀሩ ባሻገር ትኩረት የሚስበው ሌላው ጉዳይ ክልሉ ያደረገው ከፍተኛ የተቋማት መዋቅር ማሻሻያ ነው። በረቂቅ ሰነዱ መሰረት ከዚህ ቀደም ራሳቸውን ችለው በቢሮ ደረጃ የነበሩ በርካታ ተቋማት ወደ ኮሚሽን፣ ባለስልጣን፣ አገልግሎት ሰጪና ኢንስቲትዩትነት ዝቅ ብለዋል ወይም ተለውጠዋል። አብዛኞቹ ተቋማት ደግሞ በ21 ዋና ዋና ቢሮዎች ስር እንዲጠቃለሉ ተደርጓል። ለአብነትም የክልሉ የጸረ ሙስና ኮሚሽን በፐብሊክ ሰርቪስ ስር ሲጠቃለል፣ የሚሊሻና የጸጥታ ጽህፈት ቤቶች በሰላም ቢሮ ስር እንዲተዳደሩ ተደርጓል። በተለየ ደግሞ 5 ተቋማት በተለየ መንገድና በልዩ ሁኔታ እንዲዋቀሩ እንደሚደረግ በአዲሱ ረቂቅ ሰነድ ተመላክቷል። ከነዚህ መካከል የኦሮሚያ ሉዓላዊ ፈንድ መቋቋምና በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር የራሱ መስሪያ ቤት በአዲስ መፍጠሩ ተጠቅሷል። ዩኒቨርሲቲዎች በፌዴራል መንግስት ስር የሚተዳደሩ ቢሆንም ክልሉ የራሱን የዩኒቨርሲቲ አስተዳደር መዋቅርና የሉዓላዊ ሀብት ፈንድ በማቋቋም የኦሮሚያን ሀገርነት ለማዋለድ የጥፋት እቅዱን ዘርግቷል የተባለው። በተጨማሪም እነ ሽመልስ አብዲሳ ለኦሮሚያ ፖሊስ፣ ለከተማ ልማት ቢሮ፣ የልማት ኢንስቲትዩት ተጨማሪ ተልዕኮና ሰፊ ስልጣን በመስጠት የጸጥታና የኢኮኖሚ ቁጥጥሩን ይበልጥ ለመቆጣጠር አቅደዋል። ይህ ረቂቅ ሰነድ የኦሮሚያ ክልል ከፍተኛ የሆነ የመዋቅር መተራመስ ውስጥ እየገባ መሆኑን የሚያሳይ ነው የሚሉት ምንጮቻችን አዲሱ መዋቅር የክልሉን የጸጥታ መፈራረስ ፈተናዎች ከመፍታትና በጦርነት የተጎዳውን ኢኮኖሚ ከማነቃቃት አኳያ የሚያመጣው እውነተኛ ለውጥ እንደማይኖር ገልጸዋል። ጉዳዩን በተመለከተ ለጣና ሳተላይት ቴሌቪዥን ሀሳባቸውን የሰጡ የፖለቲካ ተንታኞች የኦሮሚያ አዲሱ መዋቅር የአስተዳደር ማሻሻያ ወይስ ኦሮሚያን ሀገር የማድረግ ፕሮጀክት የሚሉ ጉዳዮች በትኩረት መታየት እንዳለባቸው ገልጸዋል። የኦሮሚያ ክልልን በ6 ግዙፍ አስተዳደራዊ ክፍሎች ለማደራጀት የቀረበው ረቂቅ ሰነድ ከመደበኛ የቢሮ ሽግሽግ የበለጠ የፖለቲካ ፋይዳ እንዳለው ነው ተንታኞቹ የሚናገሩት። በኦሮሚያ ክልል መንግስት በኩል ይህ ለውጥ ለአስተዳደር ቅልጥፍናና ለልማት እንደታሰበ ቢገለጽም ውሳኔው የክልሉን ተቋማዊ አቅም፣ የጸጥታ ቁጥጥር፣ የኢኮኖሚ አስተዳደርና የሀብት አያያዝ በአንድ ማዕከል የሚያጠናክር አካሄድ እንደሆነ ተመላክተዋል። በተለይ ክልሉ የራሱ ሉዓላዊ ፈንድ ማቋቋም፣ ዩኒቨርሲቲዎችን በክልል ለማደራጀት መሞከር፣ የፖሊስና የሌሎች ተቋማት ስልጣን መስፋፋት ክልሉ የራሱን ተቋማዊ አቅም ለማጠናከር እየተንቀሳቀሰ መሆኑን ብቻ ሳይሆን እነ ሽመልስ አብዲሳና አጋሮቹ የኦሮሚያን ሀገርነት ለማወጅ ቆርጠው መነሳታቸውን የሚያረጋግጥ ነው ተብሏል። ክልሉ በ6 ግዙፍ ክፍሎች መከፈሉ ብቻ ሳይሆን አዲሱ አደረጃጀት የአጎራባሽ ክልሎች ርስትን የመንጠቅና ግዛት የማስፋፋት ፍላጎትን የያዘ መሆኑንም የፖለቲካ ተንታኞች ገልጸዋል። ይህ ኦሮሚያን ሀገር የማድረግ የኦሮሞማው የጥፋት መንገድም ከአማራ፣ ከጋምቤላ፣ ከሶማሌ፣ ከቤንሻንጉል ጉሙዝ፣ ከሲዳማና ከሌሎች ክልሎች መሬትን በመንጠቅና ግዛትን በማስፋፋት ታላቋን ኦሮሚያ መፍጠርን ያለመ ቢሆንም ሌላ ፖለቲካዊ ፈተና መሆኑን ጠቁመዋል። ቀደም ብሎም ቢሆን መሰል እንቅስቃሴ ውስጥ የገቡት እነ ሽመልስ አብዲሳ በጋምቤላና ቤንሻንጉል ጉሙዝ ክልል የራሳቸውን የጸጥታ መዋቅር ዘርግተዋል። የሸኔ ታጣቂዎችም በክልሉ ስንቅና ትጥቅ ተቋጥሮላቸው በክልሉ ትይዩ አካባቢዎች ሰፍረዋል። ሲዳማን የመጠቅለል እቅዳቸው እንዲሳካም በሴራ ከደቡብ ክልል ነጥለው በተደጋጋሚ የማያቋርጥ ግጭት በመቀስቀስ እያዳከሙት ይገኛል። ይሁን እንጂ የኦህዴድ ብልጽግና ይህን መዋቅራዊና አስተዳደራዊ ውሳኔ እውን ከማድረግ ባሻገር የተገንጣይነት ፕሮጀክቱን ይፋ ባደረገ ማግስት ከፍተኛ የሆነ ቀውስ ውስጥ እንደሚገባ ተንታኞች አክለው ገልጸዋል።
የአዲስ አበባ ከተማ አስተዳደር የዝርፊያ ሰንሰለት የህዝብን ኑሮ እየተፈታተነ ነው ተባለ። ሺዎች ለዘመናት ከኖሩበት አፈናቅሎ በርካቶችን ለብልጭልጭ አምፖል በከፍተኛ ግብር ከደረጃ በታች ያደረገው ከተማ አስተዳደሩ በአሁኑ ወቅትም በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎችን ጭምር የገቢ ግብር በማስከፈል ላይ እንደሚገኝ የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በከተማዋ ውስጥ ባህላዊ መጠጦችና በዝቅተኛ የኑሮ ደረጃ የሚገኙ የከተማ እናቶች በአነስተኛ የመነሻ ወረት ይሰሯቸው የነበሩ ንግዶችን አዲስ ባዘጋጀው ረቂቅ አዋጅ የከለከለው ከተማ አስተዳደሩ በዚህም ከ2000 በላይ የመኖሪያ ቤቶችን ማፍረሱ ይታወሳል። የአዲስ አበባ ከተማ አስተዳደር አዲስ ባወጣው ረቂቅ አዋጅ ደግሞ በሆቴሎች ውስጥ የሚገኙ የምኝታ ክፍሎች ላይ ታክስ መጣሉ ተሰምተዋል። የከንቲባ ቢሮ ያዘጋጀው የገቢ ረቂቅ ይፋ የሆነ ሲሆን ከመጪው ሰኞ ጀምሮ ማንኛውም የምኝታ አገልግሎት ሰጪ ተቋም የምኝታ ክፍሎችን ብዛትና የእያንዳንዱን ክፍል የቀን የዋጋ ዝርዝር ገቢዎች ቢሮ በአካል ቀርቦ የማሳወቅ ግዴታ እንዳለበት የሚደነግግ ነው። የአዲስ አበባ ከተማ አስተዳደር ምክር ቤትም ይህንን ተቀብሎ በሆቴሎች በሪዞርቶችና በሌሎች መሰል የምኝታ አገልግሎት ሰጪ ተቋማት ላይ አዲስ ታክስ አዋጅ ለመጣል ወስኗል ተብሏል። በከንቲባ ወይዘሮ አዳነች አቤቤ የሚመራው የከተማ አስተዳደሩ የከተማዋን የገቢ አቅም ለማሳደግና መሰረተ ልማቶችን ለማስፋፋት በሚል መኝታ አገልግሎት በሚሰጡ ሆቴሎችና ሌሎች ተቋማት ላይ የ5 በመቶ ታክስ መጣሉን አስታውቋል። በዚህ የእነ አዳነች አቤቤ ስሌት 10 የመኝታ ክፍሎች ያሉት ባለ ሆቴሉ ሁሉንም አልጋዎች በ1000 ብር ቢያከራያቸው ለብልጽግናው በቀን 500 ብር ይከፍላል ማለት ነው። ይህንን ተከትሎ በሆቴሉ ያገኝ የነበረውን ገቢ ለማካካስ የዋጋ ጭማሪ ቢያደርግ ደግሞ የአንድ መኝታ ዋጋ ከነበረበት እስከ 10% ድረስ የዘለቀ ይሆናል። በእነ አዳነች አቤቤ የወጣው ይህ የታክስ ተመን የሚሰላው የተጨማሪ እሴት ታክስ ቫት ሳይታከልበት ባለው መደበኛ የክፍል ዋጋ ላይ ተመስርቶ መሆኑም ተረጋግጧል። ይህ አዲስ የታክስ ሕግ በከተማ አስተዳደር ወሰን ውስጥ የሚገኙ ሁሉንም የምኝታ አገልግሎት ሰጪ ሆቴሎች የሚያካትት ነው ተብሏል። የተጣለው 5 በመቶ አዲስ የምኝታ ታክስ ከድሃው ጉሮሮ ነጥቆ ስርዓትን ለማጽዳት የሚደረግ የአገዛዙ ኢፍትሐዊ አሰራር ከመሆኑ ባሻገር በችግር መንቀሳቀስ ያቃተውን የከተማዋ ሕዝብ ለባሰ የኑሮ ውድነት የሚዳርግ ነው ሲሉ አስተያየት ሰጪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። የአዲስ አበባ ከተማ አስተዳደር በሆቴሎችና በሌሎች የምኝታ አገልግሎት ሰጪ ተቋማት ላይ የተጣለው የ5 በመቶ ታክስ የከተማውን ገቢ ለማሳደግ የተወሰደ እርምጃ ነው ብሎ ቢያቀርብም በተግባር ግን የኑሮ ውድነትን የሚያባብስና በአስተዳደር ብቃት ላይ ጥያቄ የሚያስነሳ ውሳኔ መሆኑን ነው አስተያየት ሰጪዎች ለዝግጅት ክፍላችን የገለጹት። አዲስ የታክስ ጭማሪውን የሚሸከመው ተጠቃሚው የድሃ የሆነው የህዝብ ክፍል ነው ያሉት አስተያየት ሰጪዎች ይህ ውሳኔ የሀገር ውስጥ ተጓዦችን፣ ነዋሪዎችን በዋናነት የሚፈትን መሆኑን አመላክተዋል። በዋጋ ንረት ቀድሞውኑ ተጎድቶ ባለው ኢኮኖሚ ውስጥ ተጨማሪ የዋጋ ጫና መፍጠር የኑሮ ውድነትን የሚያባብስ ድርጊት መሆኑን አስተያየት ሰጪዎች ጨምረው ገልጸዋል። አስተያየት ሰጪዎች አክለውም በቅንጡ ሎጂዎች ግንባታ፣ በመንገድ ኮሪደር ልማትና በከባድ የሙስና ወንጀሎች የሚባክነውን የከተማዋ በጀት የተጋነንና ያልተጠበቀ የታክስ ግብር በመጣል ለማካካስ መሞከር ስርዓቱ ህዝብ ጠል መሆኑን የሚያረጋግጥ ነው እንጂ የገቢ የመፍትሄ አማራጭ እንዳልሆነ ጠቁመዋል። በዘላቂ የመፍትሄ አቅጣጫና በስትራቴጂክ እቅድ የገጠመውን የፋይናንስ እጥረት ከመፍታት ይልቅ ህዝቡ ላይ ከፍተኛ ታክስ በመጣል በኑሮ ውድነት እየተፈተነ ያለውን ህዝብ ማማረርና ሀገሩን እንዲጠላ ማድረግ የብልጽግናው ስርዓት ሁነኛ መንገድ ሆኖ ቀጥሏል። አለፍ ሲልም ከፍተኛ የምኝታ ወጪ መኖር አንዳንድ ተጓዦች ሌሎች አማራጮቹን እንዲመርጡ ወይም ቆይታቸውን እንዲያሳጥሩ ሊያደርግ ይችላልና ሆቴሎች ላይ የተጣለው 5 በመቶ አዲስ ታክስ የሀገሪቱን የቱሪዝም ገቢ የሚፈትን ሊሆን ይችላል የሚለውም የእነዚህ አስተያየት ሰጪዎች መልከታ ነው። ይህ አዲስ የወጣው የገቢ ግብር ክፍያ ከሌሎች የብልጽግናው የዝርፊያ ሰንሰለት በተጨማሪ የከተማዋን ነዋሪዎች ለሌላ የኑሮ ፈተና ይዳረገ መሆኑም ተገልጸዋል። በሌላ በኩል ሚሊዮኖችን ያፈናቀለውና ቢሊዮን ገንዘብ ፈሶበታል የተባለው የከተማዋ ኮሪደር በጎርፍ ተጥለቅልቆ በርካታ የመኖሪያ ቤቶች ላይ ጉዳት ማድረሱ ተሰምተዋል። በአዲስ አበባ ከተማ በክረምቱ መጀመሪያ የተከሰተው አደገኛ ጎርፍ ከሰሞኑ በንብረት ላይ ጉዳት ያደረሰ መሆኑ ሲገለጽ፣ በቀጣይም ለነዋሪዎች ከፍተኛ ስጋት ደቅኗል። ከወራት በፊት ከንቲባዋ በክረምቱ ወቅት ለሚከሰቱ የጎርፍ አደጋዎች መተላለፊያ ቦዮቹን በአግባቡ ባልሰሩ የክፍለ ከተማ አመራሮች ላይ ተጠያቂነት ይሰፍናል ማለታቸው የሚታወስ ቢሆንም ትናንት በአዲስ አበባ ከተማ አስተዳደር ሞጆ አካባቢ በወጣው ተንቀሳቃሽ ቪዲዮ በርካታ ተሽከርካሪዎች በጎርፍ ተውጠው መንገዶችና መተላለፊያ ኮሪደሮች በጎርፍ ተሞልተው ታይተዋል። ተጠናክሮ በቀጠለው የመካከለኛው ምስራቅ ውጥረት አሜሪካ ኢራን የሆርሙዝ ወሽመጥ እንደሚከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ አስታውቃለች። የአሜሪካ መገናኛ ብዙሃን ማንነታቸውን በግልጽ ያልገለጿቸውን ባለስልጣናትን ጠቅሰው እንደዘገቡት ቴሄራን ለፕሬዚዳንት ዶናልድ ትራምፕ አማካሪዎች በግል በሰጣቸው ማብራሪያ መርከቦች ላይ መተኮሷ ስህተት ነው፣ ይህንን የማታደርግ ከሆነ አሜሪካም ሌሎች ቅድመ ሁኔታዎችን ለመቀበል ዝግጁ መሆኗን አስታውቃለች። በሌላ በኩል በእስራኤል የደህንነት ተቋማት ኢራን ግድያ ልትፈጽሙ
እየተጠቀምንበት ነው የተባሉት ትራምፕ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው፣ አያሰጋኝም ብለዋል። ኢራን የአሜሪካውን ፕሬዝዳንት ለመግደል ስለማቀዷ የእስራኤል የስለላ ተቋማት መግለጻቸውን ጠቅሰን ስለ ጉዳዩ የኢራንን ማስተባበያ በማካተት በትናንትናው የዜና ሰዓታችን መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዛሬ በሰጡት ምላሽ ኢራን እኔን ለመግደል ሙከራ ካደረገች ከፍተኛ ቅጣት ይጠብቃታል ሲሉ ዝተዋል። ፕሬዝዳንት ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚደርስባት ነው ይዛቱት። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ መልእክት ያስቀመጡት ትራምፕ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው ብለዋል። ኢራንን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱ የአሜሪካ ወታደሮች በተጠንቀቅ መቆማቸውንም ጨምረው ገልጸዋል። ኢራን ትራምፕን ለመግደል አሲራለች የሚል የስለላ መረጃ እስራኤል ለአሜሪካ ባቀበለችበት በቀድሞ ጠቅላይ ሚኒስትር አያቶላ አሊ ሀሚኒ የቀብር ስነስርዓት ላይም ትራምፕ እንዲገደሉ የሚጠይቁ መፈክሮች መደመጣቸው ይታወቃል። የኢራን እስላማዊ አብዮታዊ ዘብ ግን ፕሬዝዳንቱን ለመግደል አሲሯል በሚል የወጣውን መረጃ አስተባብለዋል። በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የተፈጸመውን ጥቃት በተመለከተ ኢራን ጥቃቱ የተፈጸመው ከቁጥጥር ውጭ በሆኑ ውስጣዊ ኃይሎች መሆኑን አስታውቃለች። አሜሪካና ኢራን ባለፉት ቀናት ከፍተኛ የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውንም ትራምፕ ተናግረዋል። ኢራንና አሜሪካ በፈጸሙት የመግባቢያ ሰነድ ቴሄራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸውን እንዲጠበቅ የማድረግ ኃላፊነት አለባት ብለዋል። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ መሆኑንም ሁለቱም ሀገራት እርስ በርሳቸው እየተካሰሱ ይገኛሉ። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ፕሬዝዳንት ትራምፕ በበኩላቸው ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለቴሄራን ማስታወቃቸውን ጠቅሰዋል። አሁናዊውን ሁኔታ ለመረዳት ቀጣዩንም ለመተንበይ አስቸጋሪ የሆነው የአሜሪካ ኢራን ሁኔታ በጦርነት ድርድር መሀል የቆመ ቢሆንም ድንገት መልኩ ሊቀየር የሚችልበት ሰፊ ድሎችን ያዘለ ሆነዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።